በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በጥቅምት 4 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ለቅዱስ ባቆስ በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል፣ ቅዱሳን ነገሥታት አብርሃ ወአጽብሃ ያረፉበት ዕለት፣ ሐዋርያው ቅዱስ ሐናንያ በሰማዕትነት ያረፈበት ዕለት፣ አቡነ በርጠለሜዎስ የዕረፍታቸው መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ ባቆስ ጥቅምት 4 በዚች ቀን የቅዱስ ሰርጊስ ባልንጀራ ቅዱስ ባቆስ በከሃዲው ንጉሥ አንጢዮኮስ እጅ በሰማዕትነት አረፈ። ይህም እንዲህ ነው። እኒህን ቅዱሳን ከሃዲው ንጉሥ መክስሚያኖስ በያዛቸው ጊዜ እነርሱ ወታደሮች ነበሩና ትጥቃቸውን ቆርጦ ታላቅ ስቃይን አሰቃያቸው። ከዚህም በኋላ ወደ ሶርያ አገር ወደ ንጉሥ አንጢዮኮስ ሰደዳቸው። እርሱም ቅዱስ ሰርጊስን አስረው ቅዱስ ባቆስን ግን ሰቅለው እንዲደበድቡት በአንገቱም ከባድ ድንጋይ አንጠልጥለው ከኤፍራጥስ ወንዝ ከባህር እንዲጥሉ ታዘዘ። ንጉሱም እንዳዘዘ እንዲሁ አደረጉ። እግዚአብሔር ግን የቅዱስ ባቆስን ሥጋ ጠብቆ ወደ ወደብ አደረሰው። በዚህም ወደብ አቅራቢያ በገደል ተጠምደው የሚኖሩ የአንደኛው ስሙ ማማ የሁለተኛው ስሙ ባባ የሚባሉ ባህታውያን አሉ። እኒህም ወንድሞችም ከእግዚአብሔር የታዘዘ መልአክ ተገለጠላቸውና ሄደው የቅዱስ ባቆስን ሥጋ ወደ በዓታቸው እንዲወስዱ አዘዛቸው። በዚያም ጊዜ መልአክ እንዳዘዛቸው ሄዱ። የቅዱስ ባቆስንም ሥጋ አገኙ። ባጠገቡም አንድ ቀንና አንድ ሌሊት ሲጠብቁት የነበሩ አንበሳና ተኩላ አሉ። እነርሱም ከሰው ሥጋና ከእንስሳ በቀር የማይመገቡ ሲሆን ግን ከልዑል አምላክ ዘንድ ስለታዘዙ ነው። እኒያ ቅዱሳንም የቅዱስ ባቆስን ሥጋ ወሰዱ። በታላቅ ክብርም እያመሰገኑ እስከ በዓታቸው አድርሰው በዚያ ቀበሩት። በዚህ ዕለት ታስቦና ተከብሮ የሚውሉ ሌሎች ቅዱሳን አባቶቻችን ቅዱሳን ነገሥታት አብርሃ ወአጽብሃ ናቸው። ዳግመኛም በዚህ ቀን ቅዱሳን ነገሥታት አብርሃ ወአጽብሃ ያረፉበት የዕረፍታቸው መታሰቢያ በዓል ነው። አባታችን ታዜር እናታቸው ሶፊያ ወይም አህያዋ ይባላሉ። መንትዮች የሆኑት እነዚህ ቅዱሳን የተወለዱት ጌታችን በተወለደበት ዕለት በታኅሳስ 29 ቀን በ312 ዓመተ ምህረት ነው። በታላቁ አባት በአቡነ ሰላማ ከሳቴ ብርሃን እየተማሩ አድገው በእሳቸው እጅ በ330 ዓመተ ምህረት መጋቢት 29 ቀን ተጠመቁ። በእነርሱም ጊዜ አማናዊ ጥምቀትና ቁርባን መጣለን።
በሀገራችን 154 አብያተ ክርስቲያንን ያሰሩ ሲሆን 44ቱ ፍልፍል ናቸው። በተለይም ገርአልታ ያለው ቀመር 44ቱ እንስሳ ፍልፍል ቤተ መቅደስ በሩ በራሱ ጊዜ ይከፈታል ይዘጋል እንጂ ሰው አይከፍተውም አይዘጋውም። አቡነ ሰላማ ከሳቴ ብርሃን በአክሱም ሲኖሩ ከሳምንቱ ቀናት ውስጥ ቅዳሜና እሁድ ብቻ የዛፍ ቅጠሎችን ከመመገብ በቀር ሌላ ምግብ ባለመመገብ በታላቅ ተጋድሎ ይኖሩ ነበር። እህልም አይቀምሱም። በየቀኑም 5000 ስግደትን ይሰግዳሉ። በእሳቸውም የተጋድሎ ዘመን ደጋግ የሆኑ ቅዱሳን ነገስታት አብርሃምና አጽብሃ ነገሱ። ነገስታቱም ሆነ የኢትዮጵያ ሕዝብ አቡነ ሰላማ ከሳቴ ብርሃንን እጅግ በጣም ይወዷቸው ነበር። አባታችን በእንዲህ አይነት ተጋድሎ ሲኖሩ ከዕለታት በአንደኛው ቀን የብርሃን እናቱ ድንግል ወላዲተ አምላክ ለአቡነ ሰላማ ከሳቴ ብርሃን ተገልጣላቸው ዲቁናና ቅስናን መቀበል ይገባሃል፣ ለጵጵስና ተዘጋጅ፣ እግዚአብሔር ይህችን ከፍ ያለችውን ማዕረግ ሰጥቶሃልና የልጅ ወዳጅ ሆይ በጸሎትህና በልመና በስብከትህም የኢትዮጵያ ሰዎች ሁሉ ይድናሉ አለችው። በእጅህም ጥምቀትንና ሥጋ ወደሙን ይቀበላሉ አለችው። ጌታችንም እንዲሁ ተገልጦላቸው ወደ ሊቀ ጳጳሳት ወደ አትናቴዎስ ሄደህ ከፍ ያለችውን ማዕረግ ተቀብለህ የኢትዮጵያን ሰዎች አጥምቅልኝ፣ ነቢዩ ዳዊት ስለ እነርሱ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ተናግሯልና አላቸው። ነገስታቱ አብርሃምና አጽብሃ ነገረ ክርስቶስ እያሰቡ ስለ ጥምቀት ልጅነት ይጨነቁ ነበር። ከሊቀ ካህናቱም ጋር በዚህ ጉዳይ ሲጨዋወቱ ሊቀ ካህናቱ ስለ አቡነ ሰላማ ነገራቸው። ነገስታቱም አቡነ ሰላማን አስጠርተው ስለ ነገረ ክርስቶስ ምስጢር እንዲያስረዷቸው ጠየቋቸው። አባታችንም ነቢያት በመንፈስ ቅዱስ ተጋኝተው አካላዊ ቃል እግዚአብሔር ወልድ ይወለዳል ካሉበት ጀምሮ የልደቱን፣ የትምህርቱን፣ የጥምቀቱን፣ የስቅለቱን፣ የሞቱን፣ የትንሣኤውንና የእርገቱን ነገር ሌላውንም ሁሉ ተንትነው አስተማሯቸው። ሐዋርያትም በጌታ ተሾመው ዓለምን ዙረው ማስተማራቸውን እንዲሁ ተረኩላቸው። ነገስታቱም ይህንን በሰሙ ጊዜ እጅግ ደስ ብሏቸው ፍሬምናጦስን ወንድማችን ሆይ ይህንን ሥርዓት በሀገራችን እንድታስፋፉ አሏቸው። አባታችን ግን ለዚህ የሚያበቃ ስልጣን ያለው እንጂ ለኔ አይቻለኝም አሉ። ነገስታቱም ይህንን የሚችል ማን ነው ብለው ቢጠይቋቸው በእስክንድሪያ ጳጳስን ቀሳውስትንና ዲያቆናትን የሚሾም አባት አለ አሏቸው። ከዚህም በኋላ ነገስቱ ወደ እስክንድሪያ ሊቀ ጳጳሳት ወደ ቅዱስ አትናቴዎስ ደብዳቤ በመጻፍ አባታችንና መምህራችን ሆይ የምንጠይቅህን እሺ በጀ በለን፣ ይኸውም ወደ ጽድቅ ጎዳና የሚመራንን ጳጳስ ሾመልን በማለት ብዙ ወርቅና ብር ገጸ በረከታት ይዘው ከብዙ ሊቃውንት ጋር ፍሬምናጦስን ወደ እስክንድሪያ ላኳቸው። ከዚህ በኋላ አባታችን ከነገስታቱ አብርሃና አጽብሃ ጋር ተማክረው ወደ እስክንድሪያ ሄደው በቅዱስ አትናቴዎስ እጅ በሀገራችን ላይ ሊቀ ጳጳሳት ሆነው ታኅሳስ 18 ቀን ተሾሙ። ቅዱስ አትናቴዎስ ከሾማቸውና ከመረቋቸው በኋላ ለአቡነ ሰላማና አብረውት ለነበሩ ሊቃውንት መጽሐፍተ ብሉያትን፣ መጽሐፍተ ሐዲሳትንና ሥርዓተ ቤተ ክርስቲያንን፣ ታቦተ ማርያምን፣ ታቦተ ሚካኤልንና ታቦተ ገብርኤልን አስይዘው ለነገስታቱም ደብዳቤ ጽፈው ከብዙ ገጸ በረከት ጋር በታላቅ ክብር ሸኟቸው። ቅዱሳን የሚሆኑ ሁለት ነገስታትም አቡነ ሰላማ ከእስክንድሪያ ተሹመው መምጣታቸውን በሰሙ ጊዜ የኢትዮጵያ ሰዎች ሁላችሁ እስከ 40 ቀን ተሰብሰቡ ብለው አዋጅ አስነገሩ። አባታችንንም በደብረ ሲናም ሄደው አገኟቸውና ከዚያን ቀን ጀምሮ ሕዝቡም ሁሉ እስከ 40 ቀን ድረስ ተጠመቁ። በዚያችም ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያች በደብረ ሲና አገር ወረደና ሕዝቡን ሁሉ ባርኮ ተመልሶ ሲያርግ ከአባ ሰላማ በቀር ያየው አልነበረም። ወደ አክሱም ሄደው ቅዱሳን ነገስታቱንም የአድባራቱን ሁሉ የበላይ የምትሆን የቅድስት ጽዮንን ቤተ ክርስቲያን በወርቅና በዕንቁ ሰሯትና አባ ሰላማ ባርከው ቀደሷት። ታቦተ ጽዮንም ከድንኳን ወጥታ ማንም ካህን ሳይሸከማት አብርሃና አጽብሃ ወደ አሰሯት ቤተ መቅደስ ራሷ በመንፈስ ቅዱስ ገብታ ተገኘች። አባታችን በእመቤታችንም በዓለ ዕረፍት ጥር 21 ቀን በውስጡ ለመጀመሪያ ጊዜ ሲቀድሱ
ቅዱስ ሚካኤልና ቅዱስ ገብርኤል በግራና በቀኝ የተራዷቸው፣ እርሳቸውም ከምድር 3 ክንድ ከፍ ብለው ሥርዓተ ቅዳሴውን ፈጽመው ለነገሥታቱና ለሕዝቡም ሁሉ አቆረቧቸው። የዚያን ዕለትም እጅግ ታላቅ በዓልን አደረጉ። እነዚህም ቅዱሳን ነገሥታት ትምህርተ ወንጌልን እየሰጡ በአክሱም ቤተ መንግሥታቸው ሳሉ ከዕለታት በአንደኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ መላእክቱን አስከትሎ መጥቶ በአክሱም ማይኮካ በሚባል ተራራ ላይ ቆሞ አብርሃ ወአጽብሃን ጠርቶ በዚች ቦታ ላይ ቤተ መቅደሴን አንጹልኝ አላቸው። እነርሱም ቦታው ባህር ላይ ነው፣ በየት እናንጽልህ አሉት። ጌታችንም በጥበቡ ከገነት ጥቂት አፈር አምጥቶ በባህሩ ላይ ቢበትንበት ባህሩ ደርቆ ሜዳ ሆነ። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሴን በዚህ ስሩ ብሏቸው ወደ ሰማይ አረገ። ጌታችንም በቆመባት አለት ላይ የእግሩ ጫማ ቅርጽ እስካሁን ሳይጠፋ በግልጽ ይታያል። ቦታውም ከዚያ ወዲህ መክሄደ እግዚእ እየተባለ ይጠራል። አብርሃ ወአጽብሃ ከመንግስታት አስተዳደር ጋር ክርስትናና ስርዓተ ቤተ ክርስቲያን በመላ ኢትዮጵያ በማዳረስ እጅግ ከፍተኛ አስተዋጽኦ አድርገዋል። ካህናትንና ዲያቆናትን ይዘው በመላ ኢትዮጵያ ሐዋርያዊ ጉዞ በማድረግ ሕዝቡን ሁሉ እያስተማሩ ሃይማኖትን እያጸኑ ስርዓተ ጥምቀትን እያስፋፉ ብዙ አብያተ ክርስቲያንን አንጸዋል። በሀገራችን በአራቱም አቅጣጫ ወንጌልን አስፋፍተው ሕግ ሰርተዋል። የከበሩ ቅዱሳን ነገሥታት አብርሃም ወአጽብሃ በእንዲህ አይነት ግብር ጸንተው በመኖር እግዚአብሔርም ሰውንም አገልግለው ለሀገራችንም ብዙ ብርሃን አብርተውላት ነው ያለፉት። ታላቁ አብርሃ በ364 ዓመተ ምህረት ጥቅምት 4 ቀን እሁድ ዕለት አረፉ። ከ13 ዓመት በኋላ ታናሹ አጽብሃ በ379 ዓመተ ምህረት ጥቅምት 4 ቀን አረፉ። ልደታቸውም ሆነ ሞታቸው አንድ ቀን ነው። የረፍታቸው ዓመቱ ይለያይ እንጂ የተቀበሩበትም ቦታ አንድ ነው። የንግስና ስማቸው ኢዛናና ዛይና ይባላል። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን ሐዋርያው ቅዱስ ሐናንያ ነው። በዚች ቀን ከ72ቱ አርድእት አንዱ ሐዋርያው ቅዱስ ሐናንያ በሰማዕትነት አረፈ። ይህም ቅዱስ በሐዋርያት እጅ ለደማስቆ ሀገር ኤጲስቆጶስነት ተሾመ። እርሱም ክብር ይግባውና ጌታችን በደማስቆ ጎዳና ተገልጦለት ለወንጌል ትምህርት በጠራው ጊዜ ሐዋርያ ጳውሎስን ያጠመቀው እርሱ ነው። እርሱም አስቀድሞ ለግብሪል ወገኖች አስተማረ። ብዙዎች በሽተኞችንም አዳናቸው። ብዙ ሰዎችንም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት መለሳቸው። ከዚህም በኋላ ስሙ ሉቃያኖስ የሚባል መኮንን ያዘው። በምድር ላይ ደሙ እንደ ውሃ እስኪፈስ ድረስ ገረፈው። ጎኖቹንም በብረት በትሮች ሰነጣጠቀ። ደረቱንም በእሳት መብራቶች አቃጠለ። ከዚህም በኋላ ከከተማ ውጭ አውጥተው በድንጋይ ይወግሩት ዘንድ አዘዘ። በዚህም ጊዜ ነፍሱን በእግዚአብሔር እጅ ሰጠ። በዚህ ዕለት የሚታሰብ ሌላው አባታችን አቡነ በርጠሚዎስ ነው። ዳግመኛ በዚህ ዕለት አቡነ በርቶሎሜዎስ ዕረፍታቸው ነው። ጻድቁ ከአቡነ ተክለ ሃይማኖት ልጆች ውስጥ አንዱ ሲሆኑ ያመነኮሷቸውና የሾሟቸውም እርሳቸው ናቸው። የቆባ የጠጠርና የኮረም ኤጲስቆጶስ ሆነው ተሹመው በብዙ ድካም አገልግለዋል። ጻድቁ ደብረ ሊባኖስን የሚያጥሩበት ተራቸው በወርሃ ጳጉሜ ነበር። ሁሉ ራያ ውስጥ ያለችውን ጥንታዊቷንና ባለታሪኳን ደብረ ዘመዳን የመሰረቷት ይህ ታላቅ አባት ናቸው። ወንጌላዊ ቅዱስ ሉቃስ የሳላት የእመቤታችን ስዕል ሁልጊዜ ሰዓታትንና መሐሌትን በማይታጎልባት በዚህ ጥንታዊ ገዳም ውስጥ ትገኛለች። እጅግ በርካታ ቅርሶችም ይገኙባታል። በአካባቢዋም ዘብ ሆነው የሚጠብቋት በርካታ የዱር አራዊት ይገኛሉ። ጻድቁ በታላቅ መንፈሳዊ ተጋድሎ ኑረው በሰላም አርፈዋል። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘለዓለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብክ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ
ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።